ጠቅላይ ሚኒስትሩ በኪየቭ ዩክሬን ምን እያደረጉ ነው? በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። የብሪታንያው ጠቅላይ ሚኒስትር ማለት ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቀይ መስመሩ እየታለፈ ነው፣ ይህን ተከትሎ ደግሞ እሳቱ እኛም ጋር አለ፣ የእናንተ እሳት ብቻ አይደለም እኛም ጋር እሳት አለ የሚል ሀሳብ ሰጥተዋል። ከዛም ሲሻገር ዩናይትድ ኪንግደም ወይም እንግሊዝ ከፍተኛ የሆነ ዋጋ ትከፍላለች፣ አጽፋው ይከፋል፣ ሙሉ አውሮፓ ይነዳታል የሚል መረጃም እንደዚሁ ተጋርቷል። ፕሬዚዳንት ቭላዲሚር ፑቲን እርስዎ አሸባሪ ኖት፣ አምባገነን ኖት እየተባሉ ይገኛል። እሱ ምንድን ነው የሚለውን ሀሳብ እናጋራለን። የእንግሊዙ ጠቅላይ ሚኒስትር እንግዲህ ኪየቭ መግባታቸውም እያነጋገረ ይገኛል። የተለያዩ የአውሮፓ ፖለቲከኞችን ሰፋ አድርጌ ምን አይነት አንደምታ ያለው ሀሳብን እያጋሩ ይገኛል የሚለውን ሰፋ አድርጌ ነግራችኋለሁ። ተመልካቾቻችን ሁሉም ነገራችሁ ይቀጥል። ቢኒያም ካሴ ነኝ። Drones have hit warehouses belonging to Russia's largest online retailer in the Krasnodar region. ተመልካቾች እንዴት አላችሁ? ከሰሞኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቀጥላችሁ ግን የኔ ምንም አይነት ሪያክሽን አልሰጠዋችሁም። እንደምታውቁት በተወሰነ ስራ ስለበዛ ነው። ከዚህ በኋላ ደግሞ ወደ እናንተ መለሳለሁኝ። በጣም ውድ ተመልካቾቻችን እነ መሐመድ እነ አብዱ በጣም በርካታ ቁጥር ያላችሁ እነ ቶፊቅ የመሳሰላችሁት እነ ሬድሲ ጠሌ ላይክ ሰብስክራይብ ሼር ስለምታደርጉላችሁንም አመሰግናችኋለሁ። ለኮመንታችሁም እስከ መጨረሻው ስለምትመለከቱትም ከዚህ በኋላ እንግዲህ ወደ እናንተ ምላሽ ሪያክሽን መለሳለሁኝ። ውድ ተመልካቾቻችን ትንሽ እንደነገርኳችሁ የስራ መብዛት ስለገጠመኝ ነው። ከዚህ በኋላ በዛ መንገድ እንቀጥላለን። ዛሬ እጅግ ውስብስብ የሆነ ጉዳይ ነው የምነግራችሁ። ዩናይትድ ኪንግደም ጠቅላይ ሚኒስትሯን ወደ ዩክሬን ልካለች። ወደ ዩክሬን የላከችው እንግዲህ በዚህ በውጥረት ሰዓት ሩሲያና ዩናይትድ ኪንግደም ወደ ውጥረት በሚገቡበት ሰዓት በተለይም በአርክቲክ አካባቢ በእንግሊዝ ቻነል አካባቢ ወታደራዊ ውጥረት ውስጥ ባሉበት ሰዓት ነው። ይሄኛው የሚጠቁመው ነገር ሞስኮና ለንደን በትክክልም ወደ ውጥረት መግባታቸው እንደማይቀር የሚያሳይ ነው እየተባለ ይገኛል። እሱ ምንድን ነው የሚለውን ሰፋ አድርጌ ነግራችኋለሁ። ከፍተኛ የፖለቲካ ትርምስ አለ። በእንግሊዝ ጠቅላይ ሚኒስትር አማካኝነት እንግዲህ የሚደረገው ጉብኝት እየተደረገ ያለው ጉብኝት የተደረገው ጉብኝት በርካቶችን እያናደደ ይገኛል። ከሞስኮ በኩል ያሉትን ማለት ነው። አንዲ በርንሃም ሰኞ ጠዋቱን ገብተዋል። አገራቸው እንግዲህ ለዩክሬን የምታደርገውን ወታደራዊ ድጋፍ እንደምትቀጥል የሚያረጋግጡበትን መድረክ ሆኗል። አረጋግጠዋልም። ለመጀመሪያ ጊዜ ነው እንግዲህ የሀገሪቱ ጠቅላይ ሚኒስትር ሆነው ከመጡ በኋላ ወደ ውጭ ሀገር ሲሄዱ ማለት ነው። ጠቅላይ ሚኒስትሩ እንግዲህ በዩናይትድ ኪንግደምና በፈረንሳይ የተቋቋመ አንድ ቮለንቲር አሊያንስ የሚባል አለ፣ የፈቃደኞች ጥምረት ማለት ነው። እሱ ላይ በመገኘት የመጀመሪያ ስብሰባቸውን አድርገዋል። ይህም በጣም በርካቶች በተለያየ መንገድ የተመለከቱት ይገኛል። ፕሬዚዳንት ቭላዲሚር ፑቲን በአውሮፓ ፖለቲከኞች እንደ ስጋት የሚቆጠሩ እንደ አምባገነን የሚቆጠሩ ነገ ከነገ ወዲያ ዩክሬንን ተሻግረው የተለያዩ አውሮፓ ሀገራትን ሊያጠቃልሉና ሊያጠቁ ይችላሉ ተብለው ምስል የተሰጣቸው ሰው እንደሆኑ ወይም ፕሬዚዳንት እንደሆኑም የሚጠቁም ነው ማለት ነው። ዩናይትድ ኪንግደም ለዩክሬን የምታደርገውን ድጋፍ ላደረገችው ከዚህ ቀደም ድጋፍ እውቅና ለመስጠት የተዘጋጀውን ሽልማት ይቀበሉበታል ተብሎ የተዘጋጀ ፕሮግራም ነው። በነጻነት ቀኗ ላይ ዛሬ ነው እንደምታውቁት እንግዲህ ከሶቪየት ህብረት ነጻ የወጣችው ይቺው ዩክሬን በሱ ላይ እንግዲህ በበዓል ዝግጅቱ ላይ ተገኝተዋል ማለት ነው። አንዲ በርንሃም ከቅርብ ሳምንታት ወዲህ በተለይም ደግሞ እንደ አዲስ ወደ ስልጣን ከመጡ በኋላ በእርግጥ ለመጀመሪያ ጊዜ ነው ወደ ዳውኒንግ ስትሬት ቁጥር 10 ቢሮ የገቡት እንግዲህ የሩሲያን ጥቃት ምክንያት በማድረግ አገራቸው ዩናይትድ ኪንግደም ድጋፏን ለዩክሬን እንደምታጠናክር በተደጋጋሚ ሲናገሩ ነበረ። እጅግ አስቸጋሪ ሁኔታዎችን የሚጠቁም ነው። በነገራችን ላይ አንዲ በርንሃም ከሌበር ፓርቲ ወይም ከሰራተኞች ፓርቲ ይውጡ እንጂ የፖለቲካ አቋማቸው በጣም ጠንካራ ወግ አጥባቂ የሚባል እየሆነ መጥቷል። ምክንያቱም ሩሲያ በዩክሬን ላይ ለምትፈጽመው ጥቃት ምላሽ መስጠት አለብን ብለው ከሚያስቡ ብርቱ ፖለቲከኞች መካከል ተጠቃሽ ናቸው። ለመጀመሪያ ጊዜ ነው እንግዲህ የአገሪቱ የዩናይትድ ኪንግደም ጠቅላይ ሚኒስትር ሆነው ከተመረጡ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር ጉዞ ሲያደርጉ ነው። ወደ ውጭ ሀገር ለመጀመሪያ ጉዞ ሲያደርጉን ብቻ ሳይሆን ለመጀመሪያ ጊዜ ዩክሬንንም የጎበኙ ሆነዋል ማለት ነው። በዚህ አጋጣሚ ዩክሬንን ወይም ኪየቭን ሲጎበኙ ለመጀመሪያ ጊዜ ወደ ፈረንሳይም ወደ አሜሪካም ወደ የትኛውም ሀገር አልሄዱም። ለዚህም ነው አንዳንድ ሀገራት መሪዎቻቸው ለመጀመሪያ ጊዜ የሚሄዱባት አገር ትልቅ ትርጉም አላት የሚባለው። ለምሳሌ የአሜሪካ ፕሬዚደንቶች እነ ባይደንም ሆኑ እነ ትራምፕ፣ ከዛ ቀደም እነ ኦባማ፣ እነ ጆርጅ ቡሽ፣ እነ ክሊንተን የመሳሰሉትን ስትመለከቷቸው መጀመሪያ የሚሄዱበት አገር መጀመሪያ እንደተመረጡ ፕሬዚዳንት ሆነው እንደተመረጡ እግራቸው የሚያርፍባት ሀገር የፖሊሲያቸው ማጠንጠኛ እንደሆነች ይነገራል። ስለዚህ አንዲ በርንሃም አሁንም ለዩክሬን አገራቸው ድጋፏን አጠናክራ እንደምትቀጥል የሚያረጋግጡበት መድረካቸው አድርገዋል። ሩሲያ እንግዲህ በተለያየ መንገድ ደግሞ ለፖለቲካው መንገድ ያየችውን ሁኔታ
አደገኛ መሆኑን የምታጠናክርበት በዛ መልክም የምትረዳው ይሆናል ተብሏል። በርንሃም እንግዲህ ሩሲያና ዩክሬን በገቡበት ጦርነት በየትኛውም ሁኔታ በየትኛውም አጋጣሚ እኛም ከዩክሬን ጎን መሆናችንን እናረጋግጣለን የሚል ሀሳብ ነው የሰጡት። እንግዲህ አርብ በዩክሬን የገበያ ማዕከል ላይ ከፍተኛ ጥቃት ተፈጽሞ ነበር። እንደምታስታውሱት ቢያንስ 16 ሰዎች ህይወታቸውን አጥተው ነበረና ትንሽ አስቸጋሪ ነው። ሰኞ ደግሞ ዛሬ ጠዋት ያደረጉት ጉብኝት አስቀድሞ በዩክሬን 35ኛ ዓመት ከሶቪየት ህብረት የወጣችበት ማለት ነው 1991 ላይ የነጻነት በዓል የዩክሬን ህዝብ ምንም ጥርጣሬ እንዳይገባው ምንም አይነት ይሄ ሄዚቴሽን ውስጥ እንዳይገባው ዩናይትድ ኪንግደም ዛሬም ወደፊትም አብራችሁ ትቆማለች በሚል ሊያረጋግጡላቸው መክረዋል። ሀገራችን ለዩክሬን ባበረከተችው አስተዋጽኦም መኮራለሁ። ከዚህ ቀደም የነበሩት ጠቅላይ ሚኒስትሮች ያደረጉትንም ከ2022 ጀምሮ የፓርቲን ሰዎችም ከፓርቲ ውጭ ያሉት ወግ አጥባቂዎቹንም አደንቃቸዋለሁ፣ እነሱ ያደረጉትን ሁሉ ኮራበታለሁ በሚል ሀሳብ ሰጥተዋልና ይሄ እንግዲህ ለዩክሬን ህዝብ ትልቅ አላማ አለን፣ እኛ ነጻነታቸውን ለማስጠበቅ ብዙ ጥረቶችን እንደምናደርግ ያረጋግጣል በሚል ሀሳብ የሰጡት። ግን ነው ወይ በዛ መንገድ ይታያል የሚለውም ብዙ ሰዎች ሀሳባቸውን ያነሳሉ። ከሁሉም በላይ እንግዲህ የዩክሬንን ደህንነት ማስጠበቅ እኛንም ደህንነታችንን ማስጠበቅ ነው። እኛንም ብቻ አይደለም አውሮፓውን በጠቅላላ የአውሮፓ አህጉርን እንደማስጠበቅ የሰሜን አትላንቲክ የጦር ጥምረትንም አብሮ እንደማየት ይቆጠራል የሚል አካሄድ ነው ያላቸው እንግዲህ አዲሱ ጠቅላይ ሚኒስትር አንዲ በርንሃም። ሁኔታዎች ግን ወጣ ገባ እየሆኑ መጥተዋል። የዩክሬን ከዩናይትድ ኪንግደም ጋር ያላት አሊያንስ ወይም ደግሞ ትስስር ወዳጅነት ከሩሲያ እንቅስቃሴ ህገወጥ ይባላል ኢሌጋል ጋር ጦርነት የሚያልፍ መሆኑን መረዳት አለባችሁ በሚልም ሀሳብ ሰጥተዋል። ሩሲያ ከዩክሬን ላይ ወይም ደግሞ ዩክሬን ጋር ጦርነት ውስጥ ስለገባችን ብቻ ሳይሆን ሁለቱ ሀገራት ኪየቭና ለንደን በጣም ለየት ያለ የፖለቲካ ትስስር እንዳላቸው ለማስቀመጥ ሞክረዋል። ምክንያቱም በተቃራኒው ደግሞ ሩሲያና እንግሊዝ ያላቸው የፖለቲካ ራይቫልቲ በጣም አስቸጋሪ ነው። አንዱ ሌላው እንደ ጠላት የመቁጠር እጅግ ከባድ የሆነ አዝማሚያ ስላላቸው ማለት ነው። ሩሲያ እንግዲህ ኮሚትመንቱ ላይ ጥርጣሬ ሊኖራት አይገባም በሚልም ከዚህ ቀደም አስቀምጠዋል። እኛ ቁርጠኞች ነን፣ መቼውንም ቢሆን እንዳይገርማቸው እኛ ዩክሬንን መደገፋችን የምናፍርበትም አይደለም፣ ትክክለኛ መንገዳችንም ነው፣ ልትጠራጠር አይገባም፣ ከዩክሬን ጎን ነን በሚል በግልጽ ነው የተናገሩትና ይሄኛው ጉዳይ ከሩሲያ ፖለቲከኞች በኩል ደግሞ መነጫነጭን አምጥቷል። ፍትሐዊ በጣም ሬዚለንስ ወይም ደግሞ በጣም ሰስተናብሊቲው የተረጋገጠ አካባቢ ወይም ደግሞ የሴኩሪቲ ጉዳይ እስኪፈጠር ድረስ ወደኋላ የምንልበት አንዳችን ምክንያት የለንም። ጉዳዩን በራሳችን የፖለቲካ ፍላጎትና አንዳንድ ሁኔታዎችንም ከራሳችን ጥቅም አንጻር እየመነዘርን የአውሮፓን አንድነት የማስጠበቅ ህልሙ አለን በሚል ነው ሀሳባቸውን ያጋሩት። ነው ወይ የሚል ጥያቄም ሊነሳ ይገባል። ምክንያቱም እነ አንዲ በርንሃም በጥቅሉ ደግሞ የእንግሊዝ መንግስት ወግ አጥባቂዎቹ ደግሞ ከአውሮፓ ህብረት መውጣትን ትልቅ ሀሳብ ይዘው በመነሳት ከ2014-15 ጀምረው እንግዲህ ጠቅላይ ሚኒስትር ከቴሬዛ ሜይ ጀምሮ የተለያዩ ጠቅላይ ሚኒስትሮች በ5 ዓመት ወደ 7 ጠቅላይ ሚኒስትር የተመለከት ነው በአውሮፓ ፖለቲካ ላይ የተለያየ ፍላጎት በማሳየታቸው ነው የእንግሊዝ ፖለቲከኞችና ከዛ አንጻርም ብዙ ሁኔታዎች ይተነተናሉ፣ ብዙ ሁኔታዎች አብረው ይታያሉ። የዩክሬን ህዝብን ደግሞ ዛሬ ድጋፍ ልናደርግለት ይገባል የሚል አቋማቸውን ነው ያራመዱት። ግን ዘላቂ ሰላም እስኪኖር ድረስ እኛ ምንም ወደ አይነ ሄዚቴሽን ኮንቲኒው ቱ ሰፖርት ደም የሚል ሀሳብ ነው የሰጡት። ያለምንም ጥርጥር ያለምንም ችግር ያለምንም አንዳች ጉዳይ እነሱን መደገፋችን እናረጋግጣለን፣ በዛ ልክም እንቀጥላለን የሚል ሀሳብ ነው የሰጡትና ዩክሬን በሩሲያ መሰረተ ልማቶች ላይ በፈጸመችው ጥቃትም የብሪታንያ ሰው አልባ አውሮፕላኖች ወይም ድሮኖች ጥቅም ላይ ውሏል። ሞስኮ እንደዛ ነው የምታምነውና ይሄኛው አደገኛ መዘዝ እንደሚያስከትል ከዚህ ቀደም እያስጠነቀቀች እንደነበር እናስታውሳለን። በሁለቱ ሀገራት መካከል በዩክሬንና በሩሲያ መካከል እንዲሁም በሌሎች የሩሲያ ግዛቶች ረዥም ርቀት የሚወነጨፉ ይሄ ሎንግ ሬንጅ የሚባሉ ጥቃቶች እንዲፈጸሙ የሚያደርገው ትልቁን የኦንላይን መሸጫ የሆነውን ደግሞ በተለይም እንግዲህ ዋይልድ ቤሪስ የሚባለው እንደምታውቁት እንደ አማዞን የሚታይ ነው። እንግዲህ የሩሲያ አማዞን ማለት ይቻላል። የነዳጅ ማጣሪያዎችን የተለያዩ መጋዘኖችንና አካባቢዎችን በመምታት ዩክሬን አቋሟን ከፍ እያደረገች መታለችና ከዛ አንጻር ደግሞ ፕሬዚዳንት ቭላዲሚር ፑቲን እኛ ላይ የሚሰነዘረው ጥቃት በቀጥተኛ ሁኔታ በቀጥተኛ መንገድ እነ
እንግሊዝ የሚያደርጉት ድጋፍ ነው የሚል ሀሳብ አለ። ቀደም ሲል እንደምታስታውሱት የሩሲያ ኤምባሲ ብሪታንያ ውስጥ የሚገኘው ማለት ነው የዩክሬን ቀውስ በጣም አስቸጋሪ ሁኔታ ወደ ሆነ መንገድ እንዲባባስና ፈታኝ የሆነ እንዲሄድ ዩናይትድ ኪንግደም እየሰራች ነው በሚል ከሶ ነበረ። በግጭቱ ውስጥ የምትሳተፍበት ጥልቀት ማለትም በጣም ዴፕስ የሆነው ቁጥር እየጨመረ በመምጣቱ የምትከፍለው ዋጋም እየጨመረ እንደሚሄድ ማወቅ አለባት በሚል ሀሳብ መስጠቱ ይታወሳል። ይሄኛው ትንሽ አስቸጋሪ ነው። እንግዲህ በርንሃም ባለፈው ሳምንት ዛቻቸውን ለነ ዩክሬን ላይ በተሰነዘረው ጥቃትም ደግሞ ወይም ደግሞ ፕሬዚዳንት ቭላዲሚር ፑቲንና መንግስታቸው እንግሊዝ ላይ ጫና እንደሚፈጥሩ ማስጠንቀቂያ ከሰጡ በኋላ በርንሃም አዲሱ ጠቅላይ ሚኒስትርም አንድ ሀሳብ ሰጥተው ነበረ። ለዛቸው ምላሽ ሰጥተዋል። እኛ የመልካም ጊዜ ወዳጆች ብቻ ልንሆን አይገባም፣ እንደዛም አይደለንም። ዩክሬን በምትፈልገን ሰዓትና ጊዜ ሁሉ እኛም እንገኛለን። ይህ የማይለውጥ ኮንሲስተንት የሆነ የሀገራችን የፖለቲካ አቋም ነው በሚል በግልጽ አስቀምጠዋል በርንሃም ማለት ነው። እንግዲህ preparing for war and preparing to win ስለ ሩሲያ ስጋትም ተጠይቀው ነበረ ማክሰኞ ባለፈው ሳምንት ማለት ነው። በርንሃም እንግሊዝ ዩክሬን ቱ ዲፌንድ ኢትሰልፍ አሁንም ድጋፍ እያደረገች ነው እየሰጠች ነው በሚል በግልጽ አቋማቸውን አጋርተዋል። ዛሬም እንግዲህ ያረጋገጡት ኪየቭ መግባታቸው በዚህ ልክ ነው። በቀደሙት ጠቅላይ ሚኒስትሮችም ሆነ አሁን ባለው ሁኔታ የሚደረጉ ነገሮችን አፕሪሼት እያደረኩኝ ይቀጥልባቸዋለሁ በሚልም ሀሳብ ሰጥተዋል። የሩሲያን ዛቻ በተመለከተም ጥያቄ ሲጠየቁ አንዲ በርንሃም ለዩክሬን ድጋፍ እያደረግን መሆኑን ማወቋ፣ ስለዚህ ራሷን እየተከላከለች እንደሆነ በግልጽ ሩሲያ ማወቅም እንዳለባት፣ በግጭቱ ውስጥ ደግሞ የተለያዩ ነገሮችን ደግፎ መቀጠል የዩናይትድ ኪንግደም አቋም መሆኑን ሊታወቅልን ይገባል በሚል በግልጽ ነው እንግዲህ በአደባባይ የተናገሩት አንዲ በርንሃም። ስለዚህ እነ ፕሬዚዳንት ቭላዲሚር ፑቲን ምዕራቡ ዓለም ገብቶብናል በዚህ ውጥረት ላይ የሚሉትም ትክክል ናቸው ማለት ነው። ከዚህ ቀደም የነበሩ ጠቅላይ ሚኒስትሮች ሲያደርጉት የነበረውን እንደሚያደርጉ ከዚህ ቀደም መጥቀሳቸው ይታወሳል። አንዲ በርንሃም በብሪታንያ 2 የተለያዩ ኩባንያዎች የተሰሩ የሰው አልባ አውሮፕላኖች ወይም ድሮንስ የሚባሉት በሩሲያ ውስጥ በተፈጸሙ በጣም እጅግ መጠነ ሰፊና ስኬታማ ኢላማቸውን የጠበቁ ፕሪሳይዝ የሆኑ ወታደራዊ ኢላማዎች ላይ እንግዲህ እነዚህ ናቸው ጥቃት መሰንዘር እንዲቻል ያደረገው ወይም ደግሞ ይሄ ሚሊተሪ ታርጌቶችን እንዲመቱ እያደረገው። ከዛም ደግሞ የነዳጅ ማጣሪያ ወይም ሪፋይነሪስ የሚባሉትን መጋዘኖች ዌርሃውሱን የኦንላይን ጅምላ ቀደም ሲል የነገርኳችሁ ዌልቤርስን ጨምሮ የተለያዩ የኢንዱስትሪ ኢላማዎችን ለመምታት ጥቅም ላይ ውለዋል። ጥቅም ላይ የዋሉት እንደነገርኳችሁ 2 የብሪታንያ ወይም የዩናይትድ ኪንግደም አሊያም የእንግሊዝ ወሳኝ ኩባንያዎች ያመረቷቸው ሰው አልባ አውሮፕላኖች እንደሆኑ ተነግሯል ማለት ነው። እንግዲህ ቀደም ሲል አንድ ሀሳብ ነግሬያችኋለሁ። $35 ቢሊዮን የኢኮኖሚ ጉዳት አድርሷል ተብሎ ይታሰባል። ዩናይትድ ኪንግደምና ሩሲያም ደግሞ በእንደዚህ አይነት ጉዳዮች ላይ ውጥረት ውስጥ የመግባታቸው ሚስጥር ከዚህ አንጻር አብሮ የሚታይ መሆኑን ለማረጋገጥም ያስፈልጋል። ስለዚህ እነዚህ ጉዳዮች በግልጽ የሚታዩት ከዚህ አንጻር ነው። ከሩሲያ በኩል ምን ተባለ የሚል ሀሳብ አለ። ይችኛዋን ሄድላይኗን ልንገራችሁ። UK to give Ukraine classified data for long range missiles የሚል ሀሳብ ነው ያለው። ዩናይትድ ኪንግደም እንግዲህ ሚስጥራዊ የሆኑ የረዥም ርቀት መረጃዎችን ለዩክሬን እንደምትሰጣት ነው ያለው አረዳድ ማለት ነው። ሞስኮ እንግዲህ በተደጋጋሚ ለንደንን አውግዛታለች። ለንደን ያወገዘችው ምንድን ነው? ፔይ ደ ፕራይስ ዊል ፔይ ደ ፕራይስ፣ ዋጋ ትከፍላለች፣ ዋጋው ይሰጣታል፣ ዋጋውን ታገኛለች የሚል ሀሳብ ነው የተጋራው። ምክንያቱም ሞስኮ ይህን ያለችው ዩክሬን ወደ ጥልቅ የሩሲያ ግዛት ውስጥ ገብታ እኛን እንድትመታ እድል በመስጠቷ የሚል ሀሳብ ነው ያለው። ያ ማለት እንደ ስቶርም ሻዶ አይነቶቹን በጣም ውስብስብ ቴክኖሎጂ ያላቸው የጦር መሳሪያ ስርዓቶችን እንድትጠቀምና የሩሲያን ጥልቅ ግዛቶች እንድትመታ አድርጋለች በሚል ሞስኮ በከፍተኛ ሁኔታ ትከሳለች። ይሄ ማለት ግን በተለያዩ ጉዳዮች ላይ ለሚነሱ ጥያቄዎች ምላሽ መስጠት ሳይሆን ዩኬ በብዙ የፖለቲካ መንገድና ስርዓት የምትመለከታቸው ጉዳዮች አንዳንድ ሁኔታዎችንም በበጎ ማየትም እንደማይችሉ ነው የሚያሳየው። ምክንያቱም ነግራቸዋለሁ፣ ሩሲያ በጣም መጠነ ሰፊ የሆነ ግዛት ያላት 17 ሚሊዮን ስኩዌር ማይል ቦታ ስኩዌር ኪሎ ሜትር ቦታን የምትሸፍናት ዓለም ላይ ቁጥር 1 ናት። እንደምታውቁት ኢትዮጵያ እንደምታውቁት 1.ምናምን ሚሊዮን ስኩዌር ኪሎ ሜትር ቦታዎችን ነው የምትሸፍነው። በ1 ሚሊዮንና በ17 ሚሊዮን መካከል ያለው ልዩነት ማሰብ ነው። ኢትዮጵያ እንግዲህ በዓለም ላይ ግዙፍ ከሚባሉ ሀገራት ውስጥ ተጠቃሽ ልትሆን ትችላለች። ናትም ኦፍኮርስ
ግን ደግሞ የሩሲያን ስትመለከቱ ከኢትዮጵያ በስንት እጥፍ ነው የምትበልጠው የሚለውን ስትወስዱ እጅግ በጣም ሰፊ ግዛት ናት ሩሲያ። ስለዚህ እሱን ቦታ ሁሉ ለመቆጣጠር በወታደራዊ እርምጃ ውስጥ ሆኖ ለመቆጣጠር አስቸጋሪ የሚያደርግባቸው የሩሲያ ፖለቲከኞች ከስፋቷ ከግዝፈቷ አንጻር ነው። ስለዚህ የድሮን ማዕበል ወደ ዩክሬን ከዩክሬን ወደ ሩሲያ ሲተኩስ ብዙ ጊዜ ረዥም ድንበር ስላላት በጣም ሰፊ ድንበር ስላላት ሩሲያ የመመታት እድሏ ይሰፋል። ምክንያቱም ሰፊ ነው፣ ስንቱን ትቆጣጠረዋለች። ሙሉ አውሮፓን እንደ መቆጣጠር ነው የሚቆጠረውና የአውሮፓ ሀገራት በሙሉ ተደማምረው እሷን አያክሉም። ምናልባት እንደዚህ አይነት ሁኔታዎች ስላሉ የድሮን ማዕበሎች ድሮን በጣም በጅምላ ግር ብለው ሲሄዱ በቀላሉ የሚታዩ ባለመሆናቸው መቆጣጠር ስለሚያስችልም የዩክሬን ለምትሰነዝራቸው ጥቃት ብዙ ቦታዎች ላይ እንዳልኳችሁ መቆጣጠር አይቻልምና አደጋውም የከፋ የሚሄድበት ሚስጥር እሱ ነው። ምክንያቱም እንደምታውቁት ከግዝፈቷ አንጻር የሩሲያ በጣም ዘመናዊ የሆኑ የአየር መከላከያ ስርዓቶች ግንባር ላይ ነው ያሉት። እነሱንም ለመቆጣጠር ፈታኝ ስለሆነ ከዛ ውጭ ደግሞ የሀገሪቱ ስፋትም በተወሰነ መጠን እንደዚህ አይነት አደጋ አጋልጦ የሰጣትም ሆኗል። በዛ ላይ ደግሞ አንድ በጣም ቆየት ባለው ጊዜ የተሰሩ እነዚህ የሚሳይል ስርዓቶች አንዱ ሲተኮስ ወጪው ሰፊ ነው እና አንዳንዴ ቢመቱ ይሻላል ተብለውም የዩክሬን ድሮኖች አልፈው ጥቃት እንዲሰነዝሩ እድል ይሰጣቸዋል ማለት ነው። እንግዲህ ዩናይትድ ኪንግደም ለዩክሬን በጣም ክላሲፋይድ ቴክኒካል ኢንፎርሜሽን የተባሉትን አሳልፋ እንደምትሰጥ ከሩሲያ በኩል መረዳቱ አለ፣ ንግግር ተደርጓል። በጣም ይህ ሎንግ ሬንጅ የሚባሉ ክሩዝ ሚሳይሎች ወይም ረዥም ርቀት ተወንጫፊና አውዳሚ የሆኑ ክሩዝ ሚሳይሎችን በሀገር ውስጥ እንድታመርት ከዛም ውጭ ደግሞ ሚስጥራዊ የሆኑ ቴክኒካል መረጃዎችን አሳልፋ እንደምትሰጥ ዩናይትድ ኪንግደም ለዩክሬን ቃል ገብታላታለች። በዛ መንገድ አብረው ይሰራሉ የሚል ፖለቲካዊና ወታደራዊ አረዳድ በአደባባይ በለንደን ፖለቲካ ላይ አለ። ከዛም ሲሻገር ደግሞ ሞስኮን በግልጽ እየተናገረች ይገኛል። ፕራይም ሚኒስትር አንዲ በርንሃም ጠቅላይ ሚኒስትሩ እንግዲህ ብዙ እንቅስቃሴዎችን በተመለከተ በኪየቭ በሚያደርጉት እንቅስቃሴ እና ባደረጉት ንግግርም ደግሞ የመጀመሪያው ዓለም አቀፍ ጉብኝታቸው እንደመሆኑ መጠን እንደምታውቁት ላስት መንዝ ላይ ነው ያ ማለት በፈረንጆቹ ሐምሌ 20 አካባቢ ወይም ደግሞ 11 በኢትዮጵያ አቆጣጠር 12 አካባቢ ላይ ነው የሆነው ማለት ነውና እንደዚህ አይነቱ መረጃዎች በስፋት እየወጡ በመገኘታቸው የሩሲያና የዩክሬን ጉዳይ በአደባባይ የጦርነት የሆነ መምጣቱን ለመገመት አያዳግትም። ውድ ተመልካቾቻችን እሱንም ሀሳብ ለመስጠት ነው። ዳውኒንግ ስትሪት ቁጥር 10 ቢሮ እንግዲህ ፕሬስ ሪሊዝ ሰጥቷል። ዛሬ ሰንደይ ምሽቱን ነው ይፋ ያደረገው፣ እሁድ ምሽቱን ማለት ነው። የዩኬ ጋቨርንመንት የአውሮፓ መከላከያ ወይም ደግሞ የመከላከያ ማኒፋክቸረሮች ወይም ደግሞ ኢንዱስትሪዎች አምራቾች ኤምቢዲኤ የሚባሉት ማለት ነው ክላሲፋይድ የሆኑ ኢንፎርሜሽን ክላሲፋይድ ማለት በጣም ጥብቅ የሆኑ ማለት ነው መረጃዎችን ከዩኬ ሜድ ኮምፖነንትስ ጋር በተለየን ደግሞ ይሄ SCALP ስካልፕ እየተባለ በሚጠራው እንትናቸው መሰረት ማለት ነው አሳልፈው ለመስጠት ቃል እንደገቡ ፍሬንች ፕሮዲውስድ ቨርዥን ኦፍ ብሪታኒያን ስቶርም ሻዶው እሱን አሳልፈው ለመስጠት ቃል ተገብቶላቸዋል። በዛ ልክም እንደሚንቀሳቀሱ ዳውኒንግ ስትሪት ቁጥር 10 ቢሮ ማለት ነው እንግዲህ ባኪንግሃም ይሄን በግልጽ አስቀምጧል፣ ቤተ መንግስቱ ማለት ነው። የትንሽ አስቸጋሪ ሊያደርገው ይችላል። ይሄኛው ከባድ ነው ስቶርም ሻዶው ማለት ይሄ ማለት ኤር ላውንቸር ሚሳይል ነው፣ በአየር ላይ የሚጎነጨፍ ሚሳይል ነው። ፈረንሳይና ብሪታንያ ቴክኖሎጂን በጋራ እየተጠቀመ ነውና ሬንጁ ከ250 ኪሎ ሜትር ተሻግሮ ጥቃት የሚያደርስ ስለሆነ በጣም በተወሰነ በጣም ክሪቲካል የተባሉ አካባቢዎችን ሊመታ ይችላል የሚል ስጋት ያለባት ሩሲያ እንደዚህ አይነት ጥያቄዎችን በተለያየ መንገድ በማንሳትና ፕሬዚዳንት ቭላዲሚር ፑቲንም ስጋታቸውን እያስቀመጡ ይገኛሉና ውስብስብ አይነት ግንኙነት እንዳላቸው ይነገራል። እነዚህ ሀገራት ኪየቭና ፓሪስ እንግዲህ አንድ ላይ ሆነው በአካባቢ የሚመረት ሎካል ፕሮዳክሽን ላይንስ እንዲፈጠር በዩክሬን ግዛት ውስጥ እንዲህ አይነት እርምጃ ወታደራዊ እንቅስቃሴዎችን ለመፍጠር ፍላጎቱ አላቸው ወይ የሚሉ ሀሳቦችን በስፋት እየወጡ ይገኛሉ። ስለዚህ ዩናይትድ ኪንግደም ብቻ አይደለችም፣
ፈረንሳይም ዩክሬንን በማገዙ ረገድ ግልጽ አቋም እያራመደች ይገኛል ነው። በተለይም እንደ ስቶርም ሻዶው የተሰኙ ክሩዝ ሚሳይሎች ወይም ደግሞ ከአየር ላይ የሚወነጨፉ ሚሳይሎች ጥቅም ላይ እንዲውሉ የሚፈቀድ ከሆነ በሁለቱ ሀገራት መካከል ያለው ግንኙነት በተለይም ደግሞ በለንደንና በሞስኮ እንደዚሁም በፓሪስና በሞስኮ በኪየቭና በሞስኮ መካከል ያለውን ግንኙነት ከባድ ያደርገዋል። ፕሬዚዳንት ቭላዲሚር ፑቲንም ዛቻቸውን ብቻ ሳይሆን ጥቃት ለመሰንዘርም አንዳንድ አጋጣሚዎችን በበጎ ሊወስዷቸው እንደሚችሉ እየተነገረ ይገኛል የሚለው ሀሳብ በጣም በርካቶችን እያነጋገረ ነው። እንግዲህ ብሪቴን እንግዲህ its decision will allow the French and the Ukrainian to move forward with the Ukrainian assembly of the missile ያ ማለት ስቶርም ሻዶው እንደምታውቁት በፈረንሳይ የጦር ኃይሎች አማካኝነት ፈረንሳውያን እነሱም አክሰስ ለማድረግ ይሞክራሉ ቴክኖሎጂውን በትብብር በመጠቀም ማለት ነው። ስለዚህ አሁን ከዚህ ቀደም ማለት ነው በለንደን እንደዚህ አይነት እርምጃ ውስጥ ከመግባቷ በፊት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ስምምነት ነበራቸው እንደዚህ አይነት ረዥም ርቀት ተወንጫፊ ሚሳይሎችን ለመጠቀምና ሀገር ውስጥ ለማምረት። ስለዚህ ስቶርም ሻዶውን ለመጠቀም ደግሞ የብሪታንያን ፈቃድ ይፈልግ ነበረ። ስለዚህ ብሪታንያ ደግሞ ይህን እድል መስጠቷ በትክክልም ጥንካሬ ያለው አብሮ የመስራት ሁኔታዎች እንዲፈጠሩ ያደርጋል ነው ባጭሩ። የዩክሬን ሕዝብ should be in no doubt ምንም አይነት ችግር ውስጥ መሆን የለበትም ነው። the UK is behind you today ዛሬ ዩክሬን ዩናይትድ ኪንግደም ከናንተ ጎነ ትቆማለች for as long as it takes የወሰደውን ቢወስድም በሚል በግልጽ ነው ያስቀመጡት ጠቅላይ ሚኒስትር አንዲ በርንሃም። እና እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸው። የበርንሃም ሀሳብ እንግዲህ ፖዚሽናቸውን ኢኮዊንግ ፖዚሽን ኦፍ ፕሪቪየስ ፕራይም ሚኒስትርስ ነው። ከዚህ ቀደም የነበሩትን የጠቅላይ ሚኒስትሮች እንግሊዝም ማለት ነው የእነሱን ሀሳብ ድጋሚ እንደመናገር የሚቆጠር ነው። እንግዲህ በጉብኝታቸው ሰዓት በርንሃም ከዩክሬኑ ሊደር ከቮሎዲሚር ዜሌንስኪ ጋር በመነጋገር አንዳንድ ጉዳዮችን አብረው ለመስራት አብረው ከዛም ያሉ ጉዳዮችን በመሰብሰብ በሩሲያ ፖለቲከኞች ላይ ጫና የመፍጠር ነገሮችን ለመፍጠር በግልጽ አቋማቸውን ነው እያራመዱ የሚገኙ። ኪየቭ ሲገቡም ደማቅ አቀባበል ተደርጎላቸዋል። እንግዲህ የነጻነት ቀኗ ነው የዩክሬን ዛሬ ማለት ነው። ያው ከሶቪየት የወጣችበት ነው። ያን ያህል ነጻ የሚባልም ባይሆን ግን ፖለቲካሊ በዛ መልክ ተመልክቷል። ብሪተንና ፈረንሳይ እንግዲህ አንደር ሂዝ ፕሪዲሰር ኬር ስታርመር ያ ማለት ከአንዲ በርንሃም በፊት የነበሩት ጠቅላይ ሚኒስትር እንደምታውቁት እሳቸውም የሌበር ፓርቲ ሰው ናቸው። ኬር ስታርመር ማለት ነው የአንዲ በርንሃም ፓርቲ። በሳቸው ጊዜም ኢማኑኤል ማክሮን ጋር የነበረው ስምምነት አለ። እሱን ተከትሎ በዛ ልክ ስራቸውን ለመስራት ሞክረው ነበረ። ሰው የሆነውም እሱን ነው። አሁን ደግሞ ይሄኛውን የሚያስቀጥልላቸውን እድል አገኙ ነው ባጭሩ። ሞስኮ ከዩናይትድ ኪንግደም ጋር ያላት ግንኙነት ጥሩ የሚባል አይደለም። አዘር እንግዲህ በጣም የተለያዩ ጦር መሳሪያዎችን በማቅረብ ለኪየቭ ጫና እየፈጠረች ነው። ዳይሬክት ሪስፖንሲብል ናት በሚል ቀጥተኛ ኃላፊነት መውሰድ አለባት። ዲፕ ስትራይክ ካምፔኑን ለ40 ቀናት ወደ ሩሲያ ጥልቅ የሆነ ግዛት ላይ በመግባት ፕሬዚዳንት ቮሎዲሚር ዜሌንስኪ ፕሬዚዳንት ፑቲንን አስገድዳችኋለሁ፣ ወደ መሸነፉ እንዲመጡ አድርጋችኋለሁ፣ ወይም ደግሞ ባይሸነፉም እንኳን ለድርድር ማስገደድ አለብኝ የሚል አቋም ነበራቸውና ከዛ አንጻር አንዳንድ ስራዎችን ለመስራትም ሞክረዋል። ስለዚህ ብዙ ጉዳዮች ከዛ አንጻር የሚታዩ ናቸው ማለት ነው። ፍሪኩዌንትሊ ንጹሐን ጥቃት እየደረሰባቸው መሆኑን ደግሞ በግልጽ ማወቅ አለብን። ቢካዝ ይሄኛው የሆነው ናት ኦንሊ ለሩሲያ ፖለቲከኞች ወይም ደግሞ ለሩሲያ ዜጎችን ብቻ ሳይሆን እንደዚህ አይነት ጥቃት እየደረሰ ያለው ለሩሲያውያንም ብቻ ሳይሆን ዩክሬናውያንም ዋጋ እየከፈሉ መሆኑን ማወቅ ያስፈልጋል። የንጹሐን መሰረተ ልማቶች ላይ ኢላማ ያደረገ ጥቃት በተደጋጋሚ እንመለከታለንና እሱን አይነት ሁኔታ ደግሞ በዓለም ላይ ትንሽ ፈታኝ የሆነ ጊዜ እንዲመጣ ያደርጋል የሚል ሀሳብ ይጋራል። ስለዚህ ሰንዴይ ታይምስ አንድ መረጃ ወጥቶ ነበረ። የድሮን ማኒፋክቸረሮቹ ወይም ደግሞ የተመረቱ ድሮኖች በተለይም ይሄ BAE ሲስተምስ የሚባል አለ ዩናይትድ ኪንግደም የታወቀ ነው። ልክ እንደነ ማርቲን ሎክሂድን የአሜሪካው እንደዚሁም ደግሞ እንደነ አርቴክስ የአሜሪካው አይነት የጦር መሳሪያ በማምረት የሚታወቅ ነው እና እሱ እንግዲህ BAE ሲስተምስ ያመረታቸው ናቸው አብዛኞቹ ድሮኖች። ሌላው ደግሞ
አንማን ብሪቲሽ ካምፓኒ አለ ስሙን አንኔምድ የሆነ የብሪቲሽ ካምፓኒ አለ ስሙ ያልተጠቀሰ ሁለት ኩባንያዎች ናቸው ማለት ነው። BAE ሲስተም የሚባለው ከባድ የሆነ የጦር መሳሪያ በማምረት የሚታወቅና በዓለም ላይም አምራቾች ከሚባሉት ከአሜሪካዎቹ ጋር አብሮ ስሙ የሚጠራው እሱ የሚያመርታቸው ሰው አልባ አውሮፕላኖች ወይም ድሮኖች ከዛም ደግሞ ስሙ ያልተጠቀሰ አንድ የብሪታንያ ካምፓኒ ሩሲያ እንድትመታ ላለፉት 6 ወራት ትልቅ ሚና ተጫውተዋል ነው የተባለው። በተለይ ደግሞ 2 የነዳጅ ማጣሪያዎች መመታታቸው በUAV በሚባሉት በሰው አልባ አውሮፕላን የሩሲያን ፖለቲከኞች ያበሳጨም ሆኗል። እሱም አብሮ የሚታይ ነውና UAE እንግዲህ እነዚህ በጣም ይሄ ኒያን የተባሉ ጀት ፓወርድ የሆኑ ድሮኖች በBAE ሲስተም የተመረቱት እነሱ ፕሬዚዳንት ቭላዲሚር ፑቲን መኖሪያ አካባቢ ሳይቀርም ጥቃት ለመሰንዘር አንዳንድ እንቅስቃሴዎችን እንዳደረጉ የምናስታውስበት አጋጣሚ አለ። ባለፈው ሳምንት አንድ መግለጫ ቀደም ሲል እንደነገርኳችሁ ራሽያ ኤምባሲ ኢን ለንደን called the UK an accomplice and ፕሪፔትሬተር የሚባሉት ማለት ነው። ጥቃት አድራሽ ወይም ደግሞ ነገሩን የሚያባብሱ ወይም ደግሞ ይሄ ብለዲ ክራይምስ ደም አፋሳሽ ወንጀል እንደዚሁም ደግሞ ቴሮሪስት አታክስ በሚል በዩክሬን ታረግ እድል ሰጥታለች በሚል ሀሳብ መስጠተው ወይም ደግሞ ማውገዙ ይታወሳልና ይሄኛው ሌላ አቅጣጫ ያለው ነው። ከዛም ደግሞ ዲፐርስ ኢንቮልቭመንት ኮንፍሊክት በጣም ጥልቅ ወደ ሆነው ግጭት የሚገቡ ከሆነም ደግሞ የኪየቭ ቴሮሪስት ሚሽነሪ በዚህ አይነት አጋጣሚ ደግሞ ዋጋ ሊከፍሉ ይችላሉ በሚል ሀሳብ ሰጥተው ነበረ። የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለንደን ከእንደዚህ አይነት እንቅስቃሴዋ እንድትቆጠብ ጥያቄ ማቅረባቸውም ይታወሳል። ዛሬ ተነግረዋል። ኮንሲኩዌንሱ እንደሚከብድባት በዚህኛው አቋሟ ድሮኖቹን እያቀረበች የምትቀጥል ከሆነ ዩክሬን ጥቃቷን ደግሞ በሩሲያ ደሴም ታይም ወደ ውስጥ እያሰፋች የምትሄድ ከሆነ ኮንሲኩዌንስ ይከብድሻል በሚል መግለጫ ሰጥተዋል። we have every right to regard the proudly proclaimed direct involvement of British missile forces in strikes against Russia as participation in the war with all the consequences that entails ላቭሮቭ ሳይድ የሚል መረጃም እንደዚሁ መውጣቱ ይታወሳል። ያ ማለት እንግዲህ ባጭሩ ብሪታንያ በዚህ ጦርነት ላይ መሳተፏ ስለተረጋገጠ ከዚህ በኋላ ለሚሰነዘሩ ጥቃቶች እኛም እርምጃችን የከፋ እንደሚሆን ዋጋ ልናስከፍላቸው እንደምንችል ማወቅ አለባቸው የሚል ሀሳብ ነው የሰጡት ሰርጌይ ላቭሮቭ። ስለዚህ በሩሲያና በዩክሬን መካከል ያለው ውጥረት ብቻ በተለይ አጋጣሚ በበጎ ሊወሰድ የማይችል ነው። ኦፍኮርስ ጦርነት ነው፣ በበጎ ሊወሰድ አይችልም በፍጹም። ግን በተለየ መንገድ ደግሞ ለንደንና ሞስኮ ወደ ጦርነት የመግባት አዝማሚያ ሊኖራቸው እንደሚችል ይነገራል። በነገራችን ላይ ሞስኮና ለንደን በጣም እርስ በርስ የሚጠላሉ ኃይሎች ናቸው። ምክንያቱም ለንደን እና እንዳልኳችሁ የስልጣኔ አንደኛው ለስልጣኔ እንቅፋት አንደኛው ለእንደዚህ እንቅፋት ምናምን በመባል ይታወቃሉ። በተለይ ደግሞ ከለንደን ፖለቲከኞች በኩል ያሉ የሚወጡ መረጃዎች ፕሬዚዳንት ቭላዲሚር ፑቲን አሸባሪ ናቸው፣ ዲክታተር ናቸው፣ አምባገነን ናቸው። ስለዚህ እሳቸው በዓለም ፖለቲካ ስርዓት ላይ የራሳቸውን አደገኛ ጫና በመፍጠር የዓለምን ፖለቲካ በመናድ ትልቅ አሉታዊ ሚና እየተጫወቱ ነው በሚልም ሀሳብ ያጋራሉ። ግን እንደዚህ አይነት ሀሳብ እያጋሩ ባሉበት ሰዓት ሁኔታው በዛ ልክም የሚታይ አይደለም። ምክንያቱም ፕሬዚዳንት ቭላዲሚር ፑቲን ከፕሬዚዳንት ዶናልድ ትራምፕ ጋር አብሮ በመስራታቸው ራሽያና አሜሪካ አንድ ላይ ወደ መሆን አዝማሚያ ውስጥ መግባታቸው ፖለቲካሊ በጎ አጋጣሚን የመፍጠር አዝማሚያ አላቸውና የአውሮፓ ሀገራት ለመበሳጨት ግድ ብሏቸዋል ማለት ነው። በተለይም ደግሞ ብዙ ሀገራት አሉ ይህን ጦርነት የማይፈልጉ ዝምታን የመረጡ የሰሜን አትላንቲክ የጦር ጥምረት አባላት የኔቶዎቹ ማለት ነው። አብዛኞቹ ውጥረቱ እንዲበርድ የሚፈልጉ ናቸው። አብዛኞቹ ማለት ከባድ ቢሆንም ግን ደግሞ ሌሎቹ ኃይሎች በዚህ ጉዳይ ላይ ሩሲያ ዋጋ ማግኘት አለባት በሚል የተለያዩ ሀሳቦችን እየሰጡ ይገኛል። ኢስሪ በመባል የሚታወቁ አሉ። E5 በመባል የሚታወቁ ኢስሪ ከተባለ በነገራችን ላይ ኢስሪ ብዙ ጊዜ ጀርመን፣ ፈረንሳይና ብሪታንያ ናቸው። E5 ከተባለ ደግሞ ሌሎች የአውሮፓ ሀገራት ሲጨመሩ ነው። ምንም አዲስ ነገር የለውም። ይህ የሚለው ስያሜ የተሰጠው ለሶስቱ ሀገራት ብቻ እንዳልሆነ ታሳቢ እንድታደርጉትም ነው ፍላጎቴ። ስለዚህ ፕሬዚዳንት ቭላዲሚር ፑቲን ከዚህ ቀደም ሩሲያ እና አውሮፓውያንን ምዕራባውያንን አንድ ሀሳብ ሰጥተዋቸው ነበረ። እናንተ እነማን ናችሁ? ቀይ መስመሩ የሚታለፍ ከሆነ ቀይ መስመሩ ታለፈ፣ እርምጃችን ይከፋል የሚል ሀሳብ ነበረ የሰጡት ፕሬዚዳንት ቭላዲሚር ፑቲን። ያ ማለት እንግዲህ ቀይ መስመሩ ታለፈ፣
ቀይ መስመሩ ታለፈ ነው ያሉት። በቀጥታ ያሉት ነው የምነግራችሁ። ስለዚህ ምላሽ አለን ነው። ከዛ ውጭ እንግዲህ ዋጋ ትከፍያለሽ ነው። ስለዚህ ፑቲን በየትኛው መንገድ ፑቲን መቆሚያ የላቸውም፣ ፑቲን የሚያቆማቸው የለም፣ ፑቲን መቆሚያ አጥተዋል፣ አንድ ነገር እናርጋቸው በሚል ከዚህ ቀደምም በተደጋጋሚ የእንግሊዝ ፖለቲከኞች ሀሳብ ሲያጋሩ ነበረ። ኬር ስታርመርም እንደዚሁም ደግሞ የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ዴር ሌይን እሳቸውም አንድ ሀሳብ ሲሰጡ ነበረ። ምንድን ነው ያሉት? ፑቲን መቆሚያ የላቸውም። አውሮፓ ህብረት ያለው ነው። ፑቲን መቆሚያ እንደሌላቸው የእንግሊዝ ፖለቲከኞችም ሲናገሩ ነበረ። መቆሚያ የላቸውም ያሉት ዩክሬን ላይ ጥቃት ሰንዝረው ዩክሬን ላይ ለሚፈጽሙት ጥቃታቸው በቃ ብለው የሚተዉ ሰው አይደሉም የሚለውን ሀሳብ ለመግለጽ ሞክረው ነው ለመግለጽ ፈልገው ያሉት እንደሆነ ይነገራል። በተለያየ መንገድ ግን ይሄኛው ሁኔታ አስቸጋሪ ሆኖ እንደሚቀጥል ብዙ ሰዎች የሚያምኑበትም ሀሳባቸውንም የሚያስቀምጡበት ነው። ግን አፍተር ኦል ያለው የዓለም የፖለቲካ ስርዓትም ቢሆን አሁን ትንሽ አስቸጋሪ ነው። ፑቲን ምን አሉ የሚለውም በርካቶች የሚነጋገሩበት ነው። እናንተ ማናችሁ? እናንተ በመጣችሁበት እናንተ ለምትወስዱት እርምጃ እኛም እጃችን አጣጥፈን አንቀመጥም። እናንተ ጋር እሳት ካለ እኛም ጋር እሳት አለ ነው የሚሉት ፑቲን። ብዙ ጊዜ ፑቲን በግልጽ ሲያስቀምጡ የነበረው እኛም ጋር እሳት አለ፣ ፕሬዚዳንት ቭላድሚር ፑቲን እኛም ጋር እሳት አለ የሚል ሀሳብ ይሰጡ ነበረ። ስለዚህ የእሳቸው አምባገነንነት ፕሬዚዳንት ቭላድሚር ፑቲን አምባገነን ናቸው ወይም ደግሞ ጨፍጫፊ ናቸው ወይም ደግሞ ከባድ ጄኖሳይደር ናቸው በሚል ፑቲን ጄኖሳይደር ናቸው ሲባል ብዙ ጊዜ በዛ ልክ የሚቀመጡ በዛ አይነት የፖለቲካ ስርዓት ውስጥ የሚነገሩ ሰው በመሆናቸው በተለይም ምዕራቡ ዓለም ከዛ አንጻር ስለሚያቸው ትንሽ አስቸጋሪ ሊሆንባቸው ቢችልም ግን በአንዳንድ ሁኔታዎች ላይ ደግሞ እሳቸውም ለመፍትሄ ያሉትን ይዘው መምጣት ስላቃታቸው አስቸጋሪ ጊዜያትን ዓለም እንድታሳልፍ አድርገዋል። እነዚህ ጉዳዮች በጣም በርካቶችን ዓለም ላይ እያነጋገሩ የሚገኙ ጉዳዮች ናቸው። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጌያለሁ። ቸር ጊዜ ይሁንላችሁ።